አባቴ ያሳደገኝን ክብር እኔ አለቀው። ስለዚህ እንደዛ አድርጌ እንክብካቤ ባደርግለት እኔ እኮ አላጠፋሁም እኮ ምነው አልመታሁሽም አልተቆጣሁሽም ምን እንዴ አባቢ አድርጌዋለሁ ቆይ ያረኩበት ምክንያት ልንገርህ አባቴ በስመ አብ ለምን እንደሆነ ታውቃለህ እሺ ጀራዳ ሰላም ናችሁ ደህና ምን ሰላም አለ ልጅ ልትሰቅለኝ እኮ ነው ምን ሰላም አለ ያ ምን ሰላሜን አጥቼ ነው ደረስክልኝ እንደው ልብ ይነግርሃል መሰለኝ ልብ እኔማ የሆነ ነገር ሰው ልብ ይነግርሃል በቃ እንጎዳዳ ብላችሁ ሳይሆን ተከስቶባችሁ ነው እናንተም ደግሞ ይቅርታ ባባላችሁ እግዚአብሔር ይቅር እሱ ጥቅመኛ ነው በጥቅም ነው የወደደኝ ሌላ አይደለም አባቢ የኔ ወዶ ደከመኝ እንግዲህ ይኸውላችሁ ዓለምዬ ብታስከፋኝም እንዳልከፋኝ ሆኜ አባቢን ለመቀበል በሰው ቤት ዘጥም በፍ እያልኩ ነው እንግዲህ ባለምዬ ቤት ማለት ነው ባለምዬ ቤት የኔ ቤት እንኳን ቢሆን እሺ ባለምዬ ቤት ዘጥም በፍ እያልኩላችሁ ነው ወዶች ይኸውላችሁ ምን ይኑራት ምን አይኑራት አላቅም ደግሞ ይሄን ሰጠች ላስቲክ እንግዲህ ያላቀላት ምንም ማቀው ነገር የለም ፍለት ብቻ ሳገኙ አመጣሁላት እና ምንም ትበለች ይያታለሁ ቻል አንቺ አስመሳይ አሁን ተቀባጥሬልሽ አባቢ ሲመጣ ጸጥ በይ አሁን ማለት ነው እያንዳንዱ ነገር እኔ እንደማልደብቅ ታውቂያለሽ ያለበለዚያ ለፋዘር እንዳልዘረግፍልሽ እንደዚሁ ተቀባብረን ሸሸፋፍነን እንለፋት ማን እኔና አንቺ ማለት ነው ግን አባቴ ደርሷል ለአባቴ ደስታ ስል ሁሉ እናልፍሻለሁ ተረባከሽ እንዳም እንደኔ አመስግኝ ስነ ስርዓትሽን ያዥ አትሳደዲ ስርዓትሽን ያዥ ጉበትም ቢሆን የሚበላ ነው እሺ አይጠጣም እኔ አባቴ ሲመጣ ሞቅ ማድረግ ፈልጋለሁ ተረባከሽ እና ምን ልታረጊ ነው አባቴን ማስከፋት አልፈልግም እና በጣም ነው እንደምትቀበዩ ፍየል ማረድ አረግሽው ፍየል እንዳላርድለት ደግሞ ጾም ነው ተይ እባክሽ ማረድ ትችያለሽ አዎ ለአባቴ ህይወቴን ሰጠዋለሁ ማትሰጠው ህይወት እንዳንቺ አስመስያለሁ እኔ አሁን ስለመጣ ነው እንደዚህ የምትሆኚው ምን መጣሽ ስለሰው አልኖርም እኔ ስለራሴ ብቻ ነው የምኖረው ፋዘር ያውልሽ ብቃለ እንዴና አጋበኝ ነኝ ሰላም እምለው የትጋፋላችሁ አቻዋለሁ ኮለውሉ እንዴት ነህ ደህና ናችሁ እንዴት ናችሁ ጁሪን ወጋችኛው ቀን መሰል ደግ ናችሁ የኔ ውድ አባት እንዴት ነህ የኔ ብቻዬ የኔ ብቻዬ የኔ ውድ አዎ የኔ ብቻዬ ነህ ኧረ አባቢና ና ኧረ ውስጥ ይሻላል ውስጥ ይሻላል ና እንዴ አባቢና ምን ሆነ ነው ኧረ አርጎ ኧረ እንዳታው ኧረ እኛ እያለን እኛ እንለውለዋለን አባት ደህና ናችሁ እንዴት ነህ እስቲ እዚች ጋር አባቴ አባቢ አቤት እዛች ጋር ልስምህ ነበረ ጉንፋን ይዞኝ እኮ ነው እኔ ተጋባ አይዘኝም እሷን ማይዛት ምን ያለ ብለን ተጋባ ደህና ናችሁ እንዴት ነህ አለን ደህና ነህ አባቢና የኔ በረከት ኧረ ተይ ልጄ ተይ የኔ አባት ኧረ እንደሱ አይደለም በቃ ሳየችኝ አየህ ጉንፋን ያንም እንዳይዝም እዚህ ጋር ስምሃለሁ አንቺ ድሮውንም ሰው አይተሽ ነው እንዴ አይደለም እኔ እዚህ ጋር ልስምህ ነበረ ልቦናሽ መስራት ነይ አይደለም እዚህ ጋር ልስምህ ስል ጉንፋን ይዞኛል ከዛ በኋላ እሷ ሳየች ነይ ለማንኛውም ደህና ናችሁ ደህና አባቢና እንዴት ነህ ምን አለ ምን ይኖር ምን አይኖር የታውቂዋለሽ የኔን ቤት መጋበዝ አረፍ ልበል እንደ አሁን አይ ታንግታዱር እኮ ሲመጡ እኮ ይደክማል የእጁ አይዘሽ ነይ ደክሞኛል የእጁ አይዘሽ ነይ ወዘ አባቢ የታጠር አንቺስ አጥቼ እኮ ነው የት እንዳላጣሁት እንዴት በቤታችሁ እንዴት አይ በቃ ነገር ወደ ነገር ጥመዝመዝ አባቢ አቤት እንግዲህ እሺ ሳይንሱ ላይ ምን አየሁ መሰለህ ጥቁር ጤፍ ቫይታሚን አለው
ለሽማግሌና ለአሮጊት ቫይታሚን ነው አሉኝ። ይችንማ አንቺ ጠላለ እዛ ይዘሽ ነይ። የት ነው ያለው? እኔ አባቴ ሲመጣ በውሃ ሊቀበለው በጠላ ነው። የት ነው ያለው? ታውቂያለሽ እንዴ? ልትጠብቂኝ ሰው እግሩን ነው ደግሞ ጠላ። አይ የኔ ውድ አባት አንተ እኮ በስንት ጋር ነው የምትሸኛቸው? ቢሆንም አባቴማ እንደዛ አይጠበቅም። እኔ ድንገት ነው የመጣሁባችሁ። አይ እኔ መጣ ሲሉኝ ለእኔ ውድ አባቴ እኔ መጣሁት 2 ወር ክረምት የ2 ዓመት ነው። እኔ አካርሚኝ ደህና ክረሙ ለማለት በሉ ሰላም ያገናኘ ለማለት ያካርሚ ነው ላያችሁ የመጣሁት። እንቁላል እንዳለልሽ እንቁላል አይደለም። አይ ዛሬ ጾም ነው። አባቴን እንዳታስድቢ አንቺ ቆይሽ ቀምሽ ወጥ በቃ እኔ በቃ ይቺ ደግሞ ንፍሮ ነች አባብዬ። የአዲስ አበባ ንፍሮ የማሽላ ንፍሮ ነች አባብዬ። ኧረ በቃኝ። የሩዝ ንፍሮ ነች ይቺ። ቆይታ ላልበላው ሀዳ እንዴት ነው? ይቺ ደግሞ የጓሮ እንትን ነች። ቆይ ላምጣ አባብዬ። ማዕደ አብርሃም ይባርክ አምላክ ባርክልን። በስመ እግዚአብሔር ተባረክ። እንብላ ነው ብራኬስ እሺ እኔ ምን ሆነ እንደምትይው መጀመሪያ ለኔ ወይኔ ለኔ እኮ ነበረች። ለሁላችሁም ይደርሳል። አባቢ እሷን እንድትል አፈልጋለሁ። ለምን እኔ ሁሉንም አድሎ የለኝም። አድሎ የለኝም። አይ ለመጀመሪያና ለሁለተኛማ እንዴ ወሰለብዬ ነው። አዎ እንዴ ሰራተኛ እኮ ቀምሶ ነው ለሚሰጠው። እሺ አባዬ ብላ። እንዴት ነች? ይቺ እንቁላል አይደለችም። አይዞ ይቺ ነገሩ አባዬ የበላ በነገር አልተክትክህና ማምዬ ደህና ነች። በቃኝ። ቆይ አንድ ማያጣላናል። ሁለት በቃ እኔ እኮ ምቀና መስሏት ነው አሽቃባጭ። እኔ ምቀና መስሏት አሽቃባጭ። ዞር አባብዬ እኔ ወደ አለምዬ ጋር እየመጣሁ ነበርና አንተ ስደውልልኝ ቅድም እየመጣሁ ነው ስትለኝ አሁን እንደምመጣ ስነግራኔ ወጥ ምናምን የሰራራችሁና ዞሮ በካሜራ ነው። ሰላም በላቸው ተመልካቾቻችን፣ የቃል ቤተሰቦች በላቸው ሰላም በላቸው አባብነት ሰላም በላቸው። ምን ማለት ፈልግሽ ነው? የእግዚአብሔር ሰላምታ ማንን ቢሆን እንትን አለም ያዳም ላይ ነው ሁሉ። ሰላም ተመልካቾቻችን እንደምን ናችሁ? እንዴት ናችሁ? ሰላም ናችሁ? የልጆቼ ተመልካቾች እንዴት ናችሁ? ጤና ይስጣችሁ። ሀገራችንን ጽሎ ሰላም ያርግልን። ደህና ናችሁ? ማግደ ክረምቱን በሰላም አውጥቶ ብርሃነ መስቀሉ ለመድረስ ያብቃል። አሜን አሜን። እና ልጆቼ ታዲያ ሰላም ናችሁ? ደህና ናችሁ? ምን ሰላም አለ? ልጅ ልሰቅለኝ እኮ ነው። ምን ሰላም አለ? ሰላሜን አጥቼ ነው የደረስክልኝ። እንደው ልብ ይነግርሃል መሰለኝ። ልብ እኔማ የሆነ ነገር ሲሆን ልብ ይነግርሃል። በቃ የሆነ ነገር ሲሆን ልብ ይነግርሃል። በቃ እኔማ ሂድ ይለኛል። ክፉ ደግ አለ እና ሂደት ብለና ይለኛል ልቤ። እና ምን በሱማ ልሰቅለኝ አባብዬ እኔ ሰላም እዛ ሰው ቤት ሄጄ ውሃ እንትን የሆነ ቦታ ሄጄ ሻይ ደፋችብኝ ቻልኩት። እሱንም ደግሞ አሁን ይሄን ልጅ አፈቀረችው። ሰውነትሽ ላይ ነው የምትደፋ? አዎ ፊቴ ላይ ደፍታ ሻዩ ደግነቱ ብዙም የፈላ አይደለም፣ መካከለኛ ቀዝቀዝ ያለ ነው። ግን ብዙም አልጎዳኝም፣ እግዚአብሔር ይመስገን። የዋህነቴን አይቶ የምታረገኝ አባብዬ ብታይ የምታረገኝ ጉድ ልንገርህ። የምታረገኝ ነው እንደ ያለ አእምሮ አላት እንደ ያለ እንኳን ያላት አይመስለኝም። የምታረገኝ ጉድ ልንገርህ። ይኸውልህ አለምዬ ድሮ አስተዋይ ጥሩ ሰው ነበረች። አሁን ግን በጣም ባልጋለች ወርዳለች። አባብዬ ያባቴ ነው። ለምን ጥሩ ነው እያወቀች ስትሄድ አሁን ትወርዳለች እንዴ? አዎ ለምን በለኝ። ይኸውልህ ማቲ እዛ ሄድንበት ቤት አበባ እየሰጣት ቢዱአየው ምንም አልመሰለኝ። ምን አገባኝ? እሷ ተደሰተች ታፈቀረችው። ምን አገባኝ? የራሷ ጉዳይ ብዬ ታውቁ። ግን አሁን ደግሞ ቤቷ ድረስ መጥቶ በጨለማ አባብዬ በጨለማ እዚህ ሱሉል ታገር ጅቡ ብቻ ነው። ታይ እንዳይቆጭሽ ካታሽቃጭ ውርደቱ ወደ አንቺ እንዳይሆን ዝም በይ። እዚህ ድረስ መጥቶ ልጁ ስለማከብር ምንም አልልሽ። እደጅ ድረስ መጥቶ ልጁ ውጭ በር አንተ
ተደበራት ልጅ ካስጠላት ይሄንን ቁልፍ አርጋ ግቢ ውስጥ አለቀው የሰው ልጅ አይደለም ፍየልና በግ እንኳን ጥጋት ላይ ነው የሚታሰረው እንዳይበላ ለልጁ መኖር አለበት እኔና እሷ ብንሞት ምንም የለብንም እሱ ግን ልጅ አለ እኔ አባቢ ላንተ ልጅ ነኝ አይደለ ነው እኔ ላንተ ልጅ ነኝ ነው ብንሞት እኔና አንቺ ምን እንሆናለን እንዴት ነው እንዴት ነው እኔ ምንም አይመስለኝ ብሞት አይገርምሽም ቆይስ ዝም እኔ ብሞት ምንም አይመስለኝም አታደርገው ዋና ለእግዚአብሔር ሙሉ ልሁን ቃል ኪዳን ወዬ አታደርገው ማለት ፀሐይ እኮ እንደ ትልቅ ሰው ነች አባብ ያድርገዋለች አታደርገው አድርገዋለች አባብ ዝም በይ የሰው ወሬ ሰምተሽ ነው አባቢ ነው ባይኔቼ ቆይ አባቢ አድርጌዋለሁ ቆይ ያረኩበት ምክንያት ልንገርህ አባቴ በስመ አብ ለምን እንደሆነ ታውቃለህ እሺ አፈቅርሻለሁ እወድሻለሁ ብሎ አበባ ሰጠኝ እሺ ከዛ በኋላ የሷ ጮኛ ነበረ አባቢ ተረዳኝ እሺ እኔ ላንተ ምንም ከእግዚአብሔርና ካንተ ምደብቀው የለኝም እሺ ከዛ ያና አበባም አልተቀበልኩትም እንደባለልሽ አናቱን ብዬ ነው የመለስኩት ከዛ በኋላ ከሌሊቱ 6 ሰዓት በቀደም መጥቶ በር አንኳኳብኝ አንቺ ማለት እኮ አለ ደውልለታለሁ እኮ ደውልለታለሁ ማርያምን ደውልለት እና ነው የምለው እሺ ደውልለት ከዛ አንኳኳ መጣ ሲመጣ ደነገጥኩ ተንቅልፌ ተነሳው ተንቼ ነበረ ምንድነው ማነስለው እኔ ማትልኛል አይኔ በቃ ምገባበትን አጣው የሞቀበትን አጣው ከዛ በኋላ ጨነቀኝ ሁሉ ሄሎ ማትዬ በራይ ድምጣ እና ቅድም አዲስ አበባ ነኝ ብለኸኛል ነበር ና ቤት ና ዓለምዬ ቤት ና ቤት ና ዓለምዬ ቤት ፈልጌያለሁ እንዳትሄድ ወደዛ እንዳትመለስ ና ወደዚህ በራይድ ና አራኛል መጣም ስርዓት ግን ያዝ አንተ ደግሞ ቶሎ ባስቸኳይ ተፈልገ ነው እና እኔ አልኩን ማድረግ አለብህ አባቢ መጥቷል ቶሎ ና ከዛ እና ማትዬ ቶሎ ብለ ወደዛ ወደ ቤት እንዳትሄድ ወደዚህ በራይድ ና የወራዳ አልመጣም ያለው ለዛ ነው ቶሎ ብለ ና አንተ ደግሞ አታናደኝ እዚህ እሷ የምታናደደኝ ይበቃኛል ከዛ በኋላ አንቺ እዚህ ላንደባለልሽ ይችላል ፋዘር ፈርች ዝም አለሽ በትግል አንደባልልሻለሁ ዛሬ ሞልቶብኛል ፋዘር ፊትም ያው ነኝ ያቀኛል አባቴ በትግል ነው አላቋን ይችላል አንደባልልሻለሁ በትግል ምች እያልኩ ነው እንደምና አልፈራም ምን አንተ ፊትም ቢሆን አልፈራም ታዲያ እንደሃለውማ አከበርሽ አባቴ ጋር ብትመችኝም ክፉ ቃል እንኳን መናገር አትችልም እኔ ጋር እንኳን አልችልም አባቴ ታገል ቀርቶ ይቅር በለኝ እኔ አሁን ከዛ በኋላ ሁለታችሁንም ማፈቅራለሁ ሲል አንተ ያሳደከን በመጽሐፍ ቅዱስ ቃል ስለሆነ እንዴት እሷን መጀመሪያ አፍቅሮ ከሷ ጋር ሽሩሩ ሲል ቆይቶ እንዴት ከኔ ጋር ብዬ አላረገውም ብዬ በቃ ግንኙነት እኮ አላረግን ማግቢው አሶጭቼ ግንኙነት ስናረግ ነው በቃ ዘጋውበት አግቢው መመኘቱስ እሱ እንደ ግንኙነት አላልኩ ላይ ፈላሰለ በርያም ኮልሽ መች እጅ መጣልሽ ያው መጣ ያው ከፈተችልሽ ሰርታል እጅ እንደሚሰራሽ ግን አብረን ማትዬ መጣ ናይ ነው እጅን ከተ ደግሞ የሚመጣው ምንድነው አንተ ወጣ አርግጅ ማለት ወጣ አርግ ፋዘር አለ ይሄው አለ እኮ ምን ነው ለነ አለ ነበር ግባ አባት እየመጣ ግባ ቶሎ በል ሰላም ነው ጋሽዬ ነው እንደምን ነው ሰላም እንዴት ነው እትማማቾቹን ያፈቅራል አይ ይሄ ጥፋት ነው እሱ ነገረው ጋሽዬ ይሄ ጥፋት እኔ እውነት ሰርተው እንደሆነ ይኸውልህ እሱ ችግር የለም እሺ ችግር ዝም በይ እሱ ያውራበት አፍሽ ዝም ይበል ደቂቃ ዝም በይ ዝም ልጣፍኛ ነው እንዴ ምን ዝም በል አባብዬ እሱ ያውራ አንተ ባትኖር ትገለኛለች ግን አፈርጣታለሁ ግን አክብሬህ ነው አባባ እኮ ያወራው እኮ ነው የቱ ጋር ላውራ አንቺ በዚህ አንቺም በእሷ በዚህ የቱ ጋር ላውራ ነገር ሽሩልኝ ወደዚህ አጋብላቸው ዝም በል ያውራ ይሄ ልብስ አየሽ ስንት እንደምገዛ በእግር የምትረግጪው እንዴ ኦ ዞር በይ አንቺም ደግሞ ደግ አጋብላችሁ አጋብይቲ ያለሽ እንዴ አንቺም ዞር በይ አታስሞቅኝ በቃ አሁን እናንተ ሁለታችሁ አስፈልግ ኧረ በፈጠረ ሰላሙን እስጡኝ ጋሽዬ ለማጣላት ነው እንዴ እኔ የመጣሁት ላይቻችሁ አከርሚ ልሄድ ነው ደህና ከረሙ ብዬ
እኔንም አናዳችሁ ለምሄር ነው አባብዬ ይናገር እሱ። እሺ እናገራለሁ። እንዲናገር እንዲመሰረት ስለሰጠኝ እግዚአብሔር በብዙ አባት ይሁንልኝ። እርሶ አሜን አትይም። አንቺም እንዳለን የመረኩት እኔ እሳቸው ነው። አባቴ ተመረቀ ማለት እኔ ተመረቀ ተናገር ዝም በላት። እቺ ይቅርታም ጥሩም ብትናገርም ክፋትም ብታደርጉም ይቅርታ አድርጉልኝ ቀድሚያ እና እኔ ዓለም ከዚህ በፊት ብዙ በመልካምነት ከጎኔ ቆማ ስለረዳች ስለአገዘች ብቸኝነት የሆነበት ሰዓት ላይ በቃ አይዞ ማቲ አለው እኔ ከእግዚአብሔር ጋር ከጎኔ አለው አይዞ መድኃኒዓለም ይረዳል እኔም እረዳለሁ ብላኝ ከጎኔ የረዳች ያገዘች ነበር። ከዛ በፊትም ደግሞ ከቃል ኪዳን ጋር ያለው ቃል ኪዳን ጋር ያለን እየሰራን ብዙ አመት ቆይተናል እና ቃል ኪዳንም ጥሩ ሰው ነች፣ ግን ትመተኛለች። ከአቅሜ በላይ ትገፍትረኛለች። በሰው ፊት ላይ ትመተኛለች። በጥፊ ነው የምትለኝ። ከዛ እሷ ካሁን በጥፊ የምትመታኝ ሁሉም ነገር ትገፈትረኝ ለእኔ አትሆንም ብዬ ቃል ኪዳን ዞር አረኩትና ቃል ኪዳን ጋር ምንም ነገር ችግር የለብኝም። ከዛ እና ስትያደርግ ይቺ ዓለም ደግሞ የምታደርገው ነገር ትዝ አለኝ። ልቤን ውስጥ ስለገባኝ ያ ልብለቡን ያ መልካምነቱን ገለጥኩት። ስለገለጠች እንዴት ታረገኛለህ ብላ እሷን በድርግም አረገችኝ። የሳቸው ትንሿ ትመተኛለች፣ ትልቋም በጥፊ ነው የምትመታኝ እና ይሄ ይገባኛል ነው ያው አሁንም ትከፈትለኛለች። ይወት ይችላል አፍቅሮ ቢሆን እቀበለዋለሁ። አፍቅሮ እኔ ለልጁ በማረገው ፍቅር እኔ ለሱ ባለኝ የውስጣዊ ያሳደከን ከስለምንተ ማርያም ሲል ታገር ቤት ገበታ አንስተህ ገበታውን እናንተ አትበሉም ብለህ የምትሰጠን አባት ነህ። ልክ ነው። ስለዚህ ያን የምታረግ አባት እንደዛ አሳድገህ እንዴት ነው እኔ ለሱ ክብርና ኖሮኝ የማላረገው? ይሄ ልጅ ወንድማችን ነው። አለቅሳለሁ። አባቴ ያሳደገኝን ክብር እኔ አለቀው። ስለዚህ እንደዛ አድርጌ እንክብካቤ ባደርግለት እኔ እኮ አላጠፋሁም እኮ ምን ነው አልመታሁሽም፣ አልተቆጣሁሽም። ምን እንዴ ሙሉ ፍቅር ወደ እኔ ያደረ እኔ ደግሞ ያን ማድረግ አልችልም አባቴ። ስለዚህ እኔ ምን ይሄ አያስለቅስም ጋሽዬ፣ ይሄ ላስለቅሳል እንዴ? አያስለቅስም። እኔ ትማማቾችን ማፍቀር አልችልም ብዬ ዞር በልኝ አልኩ። እንደ አንቺ አጠገቤ እንዳትቆሚ፣ አንቺ ከአጠገቤ ስትቆሚ ራሱ ወባ ነሽ ለኔ። ያማይ ታይ ወባ ነሽ። በእጃቢስ ወርቅ ይደናገራል ነው። ታይ ወርቅሽ ነኝ እኔ። ወባ ነሽ ላንቺ ወርቅሽ መከታሽ ነው። ከዛ በኋላ ለሱ ቀርታው ድንጂ ዞር በይ ለኔ ውድ እንዲህ ከማለት አልፈልግም እኮ እንዴ አሚጠይቆት እና በቃ ወደ ባሰባት ተስማሙ ይቅር በሉ። አሁን እኔ ምን እከፋለሁ? እናንተ ምንም ከሷ ይልቅ ችግር የለም። እርሶ ይቅርታ አድርጉልኝ፣ ችግር የለም። መጥፎ ነገር በሰው ላይ ይከሰታል ያለ ነው እና መቼም ሰው ልጉዳ ብሎ ሳይሆን እንጎዳዳ ብላችሁ ሳይሆን ተከስቶባችሁ ነው። እናንተም ደግሞ ይቅርታ ባባላችሁ እግዚአብሔር ይቅር ይላል። እሱ ጥቅመኛ ነው፣ በጥቅም ነው የወደደኝ፣ ሌላ አይደለም አባባ። አይ እሱማ መቼም ጥቅመኛም አይደለም እንዴ አልዬ፣ ምንድን ነው ጥቅምማ መቼስ ይሆርታል። እኔ ግን ስለሚያሳዝነኝ በጣም እንደ እናቴ ልጅ ስለማየው ነው። በቃ ተይቅር ወዲያ ምንም አይደለም። በሉ ይቅርታ አድርጉ። ይቅርታ ብያለሁ አይደል? ይቅርታ በይ። ያው ሰላም በይ ከልብሽ። በቃ አንቺም እኔ ብያታለሁ። እንደገና ተሱ በሺ በቃ ተንገላትቼ ኖርኩ ሰው ነው። አይ እሷ ምን ታንገላታሻለች? ኑሮ ነው የሚያንገላታው። ለምዬ እግዚአብሔር ይስጥህ አባቴ። አሁን አወቅልኝ የውስጤን ኑሮ ያጠቁራል፣ ያንገላታል፣ ያሰቃያል። እኔ በሷ ባይ ያልተንገላታሁት ነገር የለም። እና ምንም እሱም ደግሞ እንዲሁ ስምህ ይነሳ ብሎት ነው እንጂ ወይንም እንትን ብሎ አይደለም። እሱም እንግዲህ ቅራኔ ተቀዳይቶን ነው። እውነት ነው። ልክ ነው። ቅራኔ ነገር ነው። ማትዬ በቃ ቁጭ በል፣ ምሳ ትበላለህ። ቁጭ በል አባት፣ ቁጭ በል። ይቅር እንዳላችሁ ይቅር በለን። እግዚአብሔር ሀገራችን ጽኑ ሰላም ያርግልን። አሜን። አንድነታችን ያጠንክርልን። አሜን። እንታለን አይለየን። አሜን። እና ዋናው ነገር ይቅር መባባሉ ነው። ይቅር በሉ ብሏል ጌታ። እሺ ጋሽዬ፣ እኔ ልሄድ ነው።
እግዚአብሔር ይስጦት እድሜና ጤና ይስጦት። አሜን። አብረስተን አይ ችግር የለም። ከልጄ ጋር ሰው የለም ከልጄ ጋር ሰላም በሉኝ። በቃ ደህና ሁንልኝ። በቃ እሺ ጋሼ ደህና ግባ። አሜን። አንተ ፈንቻላ ፍንጭል በቃ ይሄድበት ምንድነው? ታዩ በቃ ተሚ አንቺማ በቃ ሄዷል አይደለ? ያው ወጥቶልሽ ሄዳው ታዩ በቃ